የአብይ ጾም አራተኛ ሳምንት መጻጉዕ። ቅዱስ ያሬድ የአብይ ጾምን በሰየመበት አጽዋማት ላይ አራተኛው ሳምንት መጻጉዕ በመባል ይታወቃል። መጻጉዕ የስያሜው ዋና ታሪክ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ በምትባልና 5 መመላለሻ በነበራት አንዲት መጠመቂያ ስፍራ ከ38 ዓመት ጀምሮ ስለታመመ አንድ ሰው የሚተርክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ስፍራ የመጣው በሰንበት ቀን ነው። በዚያም የመጠመቂያውን ቦታ ውሃ የእግዚአብሔር መልአክ ባንቀሳቀሰው ጊዜ ቀድሞ በመግባት ለመፈወስ ወደ ውሃው ሄዱ ነበረ። የታሪኩ ሙሉ መልእክትም በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ላይ እንዲህ ይነበባል። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥም የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት። ተነሳና አልጋን ተሸክመ ሂድ አለ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያ ቀን ሰንበት ነበር። ስለዚህም አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ብዙ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቅም። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። የዕለተ ሰንበት መዝሙር ላይ ደግሞ ከጾመ ድጓ አምላኩሰ ለአዳም ለዕረፍት ሰንበተ ሰራ ወይቤልዎ አይሁድ በአይ ስልጣን ትገብር ዘንተ ወይቤሎሙ ኢየሱስ አነኒ እገብር አንትሙኒ እመኑ በግብርየ ወይቤሎሙ አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልድ ዋህድ ወይቤሎሙ ውህ ሊተ ህድግ ኃጢአተ በዲበ ምድር እስብክ ግእዛነ ወእክስት አእይንተ ዕውራን አቡየ ፈነወኒ። ትርጉሙም የአዳም ፈጣሪ ለዕረፍት ሰንበትን ሠራ። አይሁድም በማን ሥልጣን ይህንን ታደርጋለህ አሉት። እርሱም እኔ እሠራለሁ እናንተም ሥራዬን እመኑ አላቸው። የሰንበት ጌታው እኔ ነኝ። የሰንበት ጌታው የአብ አንድያ ልጁ በምድር ላይ ኃጢአትን ይቅር እል ዘንድ ነፃነትን እሰብክ ዘንድ ተሰጥቶኛል፣ የዕውራንንም ዓይን አበራ ዘንድ አባቴ ልኮኛል አላቸው ማለት ነው። ከዚህ የፈውስ ታሪክ ፈረድ ብዙ ነገር እንረዳለን። እግዚአብሔር ሕሙማንን በምሕረቱ ይጎበኛቸዋል። ከደዌያቸው ፈውሶ ጤንነታቸውን ሊመልስላቸው ይችላል። ከታሪኩ እንደተመለከትነው 38 ዓመት የተኛውን ከደዌው፣ ከእናቱ ማኅፀን ያለ ዓይን የተወለደውን ከዓይነ ስውርነት፣ 12 ዓመት ደም ሲፈሳት የነበረችውን ከሕመሟ፣ ከሞተ 4 ቀን የሆነውን አልዓዛር ከሞት፣ የ100 አለቃውን ልጅ ባለበት ሆኖ ከሞት ወዘተ አድኗቸዋል። ይህ የሚያሳየው እምነታችን ካለና እግዚአብሔር ከፈለገ ማዳን እንደሚቻለው ነው። የዳነ ሰውም ያዳነውን አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ሥራ መመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት የአልጋ ቁራኛነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱና እግሮቹ ሮጦ ሰብቅ ሠራ። ምስክር ይሆንበት ዘንድ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ በማለት እየተናገረው ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ስንመለከት ልቡ ያልዳነ
ያዳነውን ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው ነው። ዛሬ ስለተደረገልን መልካም ነገር ተገቢው መልካም ምላሽ በበጎነት የመለስን ስንቶቻችን ነን? መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸሙ አያሌ ቅዱሳን አሉ። ለምሳሌ የክፉ መናፍስት አድረውባት የነበረችና በኋላ ግን ኢየሱስ ክርስቶስን በምሕረት እጁ የጎበኛት መግደላዊት ማርያምን መጥቀስ ተገቢ ነው። ይቺ ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችንና ለሐዋርያት የሚያስፈልጋቸውን በማቅረብ ታገለግል ነበር። የሉቃስ ወንጌል ምዕራፍ 8 ቁጥር 2 እስከ 3። በትንሣኤው ቀን ማለዳ ከሁሉ ቀድማ ተገኝታለች። እያለቀሰችም ጌታችንን ትሻው ነበር። ለዚህም ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤውን ለማየት የመጀመሪያዋ አድርጓታል። የምሥራቹን ለሐዋርያት በማድረስ በኩል የክብር መልእክተኛ ሆናለች። ከዚህ የበለጠ ምን መታደል አለ? የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 18። ከነቢያት አንዱ ነቢዩ ኢሳይያስን ብንመለከት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው ኦዚያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ አፉን ዳሶት በደልህ ካንተ ተወገደ ኃጢአትህም ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። ነቢዩ ኢሳይያስ ስለተደረገለት ፈውስ የጌታ ድምፅ ማንን እልካለሁ ሲል እነሆ እኔ ያለው ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ከላይ ያየናቸውን 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያምን እንደዚሁም ነቢዩ ኢሳይያስን ስናወዳድር በተገቢው ምላሽ ያልሰጠ መጻጉዕ ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8። እኛስ በየደቂቃው በኃጢአት ሳለን እንኳን ጥበቃው የማይለየን እግዚአብሔር ያደረገልንን በማሰብ አሁን በዚህ ሰዓት ምን እየሰራን ይሆን? አምላክ እኛንም ይረዳን ዘንድ ቅዱስ ፈቃዱ ይሁንልን። የሳምንት ሰው ይበለን። መልካም ጾም ይሁንልን። ስብሐት ለእግዚአብሔር።